ዛሬ ከሽሮ ነው የምንጀምረው ማለት ነው። ሰው በየአይነት ይበላል፣ እኛ ሽሮ እንደዚህ ነው። አይ ለማንኛውም ሰላም ሰላም፣ ውድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይን ያለው ሽሮ ትላለች ማለት ነው። እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮና በአዲስ ፍትፈታ መጥተንላችኋል ማለት ነው። በአዲስ ፍትፍታ መጥተናል ማለት ነው። እሱም ቲጂ አገልግል ወይም የፊቷን ሸፈንኳት እዚህ ጋር ደግሞ ማለት ነው። ቲጂ አገልግል እና ቴዳ ኦ ማይ ጋድ እያጧጧፉት ነው ማለት ነው። እያጧጧፉት ነው። እነ ዮብና ረዱ ጋር ተገናኝተው ነበረ። በጣም በቃ ምን ልበላችሁ ማለት ነው። ምን ልበላችሁ ቲጂ የሌለ ነው የጠፎቸው። እንግዲህ የቲጂ አንዳንድ ጉዶችም ወጥተዋለኝ ያልተሰሙ እና ያልተነገሩ ህዝብ ያላወቃቸው አንዳንድ ነገሮች ወጥተዋለኝ። እሱስ ምንድን ናቸው የሚለውን የምናያቸው ይሆናል ማለት ነው። እናንተ ግን ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን መቆየታችሁን አትርሱ። ሀሳብ አስተያየታችሁን ስጡ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ ማለት ነው። እስከዛ ግን አብራችሁን ቀጥሉ። አሁን እንዳያችሁት እንግዲህ የዚህ ጋር በየአይነት ያኔ አገልግል ማለት ነው። ያው የአገልግሏን ነገር ነፍሷ ነው። ግን የዛሬው አገልግል አልጣመኝም፣ ደስ አይልም። አሰራርሽ በስርዓት አልሰራሽም ብሎ እዮብ እንግዲህ ቀውጦታል ማለት ነው። ሲጋቦ ቀውጦታል ማለት ነው። ቲጂም እንግዲህ ይህ አገልግሎ ሲቃ የጣችም አለ ዳቦም አለ በቃ ቀወጣው ይገልጸውም ማለት ነው። እና ሁለተኛ ደግሞ ቲጂ እዮብን ያኔ ያልተገባ ነገሮች ብለዋለችም እና ምታዩት ይሆናል ማለት ነው። እኔ ግን እንደዚህ ያልጠበቅኩኝም ነበረ። እኔ ቲጂ እንደዚህ ሰው ትናገራለች፣ እኔ ሰውን እንደዚህ ታስቀይማለች አለ አይደለ? የሆነ ብቻ ምን ልበላችሁ እንደዚህ ታደርጋለች ብዬ አላሰብኩኝም ነበረ። ግን እሱ ያልሆነ የማይሆን ነገር የተናገረችው ማለት ነው። ለማንኛውም እንግዲህ አገልግሉም ተበልተዋልኝ። እሱም ያው አውቆ እንደ ፕራንክ ነው ያኔ እንደ ፕራንክ ነው እንደዚህ ያላት ማለት ነው። ግን ቲጂ ያኔ ያለ አይደለ እውነት አደረገችው ማለት ነው። በቃ እውነት ነው የመሰላትኝ፣ አበደች። እውነት ነው የመሰላትኝ። ግን እንደሱ እንዳሰበው ከሆነ እንደ ፕራንክ ለማድረግ አብታችኋል። እሷን ፕራንክ ለማድረግ ማለት ነው። ቲጂን ፕራንክ ለማድረገት ነው እሱ ያሰበው። ግን እሷ በሌላ መልኩ ነው የወሰደችው። በእነዚህ አይነት መልኩ ባትወስዱ መልካም ነው ብዬ አስባለሁኝ። ለማንኛውም ቴዳ እንግዲህ ጥሩ ምሽት አግኝተሃል። ኧረ እንደው እኮ ይገርሙኛል። ማን ያገባሻል ሲሉኝ ያገባኝ አላለችም። ቲጂ እኮ ታስቃለች አንዳንዴ ክብር ወይስ ሴት ልጅ እድሜዋ ከሄደ የምታገባው አይመስልም። እሷ እንደዚህ ቀጭጣ ስራው ነው፣ ትግሉ ነው። ከልጅነቷ ጀምራ ስትታገል ግን መልፋት ለበጎ ነው። ያው ዛሬ እዚህ ጋር ስኬታማ ሆና ለብዙዎቹ ተምሳሌት ሆና ለብዙዎቹ ራዕይ ሆና ነው ያለችው ማለት ነው። ብዙዎችን የምታስተምር ሴት ጀግና ሴት ናት። በቃ ራሷን በራሷ ሰርታ ራሷን ህይወቷን እየለወጠች የአረብ ሀገር ሴት በቃ አረብ ሀገር ሰርታለች፣ ተሰቃይታለች። እሷ እንዳለችው ከሆነ ማለት ነው። ሰውን በሰውነቱ ማክበር አለብን። ነገ እኛ ምን ልንሰራ ነው? ማለት ጀግና ነች። በቃ ዛሬ የስንት ሰዎችን ጉሮሮ ደፍና የምታድር ናት። ምክንያቱም በስሯ የብዙዎችን ስራ የፈጠረች ናት፣ ዙሪያዋ ማለት ነው። አልፎ ሀጥለሷ አልፋ ተርፋ ለብዙዎቹን ስራ የፈጠረች ጀግና ሴት ናት ብዬ ነው የማስበው። ናትም ደግሞ ና እንደዚህ ኮመንት ስር ሄዳችሁ እሱ ልጅ ነው አንቺ ወጣ አሮጊት ልጅ ምን አገባችሁ እውነት? ምክንያቱም ሰውን በውፍረት በምን አትዩ
ወይ ይሄ ልጅም እኩያዋ ሊሆን ይችላል፣ ወይም ደግሞ ሊጋቡም ላይጋቡም ይችላሉ። ያኔ ለቪዲዮም ሊሆን ይችላል ይሄንን እየሰሩ ያሉት ማለት እና ለገንዘቧ ብለክ ነው እንደዚህ የገንዘብ እሱም ያለው ሰው ነው፣ እሷም ያላት ሰው ናት። እሷም እሱም በኢኮኖሚው ዙሪያ ይመጣጠናሉ ብዬ ነው ማስበው ማለት ነው። ይመጣጠናሉ ብዬ ነው ማስበው። ጥቅም ፈልጎ ነው ሊያገባት አይደለም ምናምን ብዙ ነገር እኔም የሚመስለኝ ጥቅም ፈልጎ ለዩቲዩብ ስራ ነው በቃ ይመስለኛል። እኔ ሳስበው ማለት ነው እና ዩቲዩብ ለመስራት ደሳ ነገር ነው እንጂ ለሌላ ነገር ያኔ ሊጋቡ ነው ብዬ አላስብም ማለት ነው። ማንኛውም ይመቻችሁ፣ ምችትችት ይበላችሁ፣ በርቱ፣ ጠንክሩ፣ እንደፈለጋችሁ ስሩ፣ እንደፈለጋችሁ ሁኑ። እንወዳችኋለን፣ እናከብራችኋለን። ሀሳብ አስተያየታችሁን ስጡ። ሁሌም ከጎናችን ስለሆናችሁ ሀሳብ አስተያየታችሁን ስለምትሰጡ በርቱ፣ ጠንክሩ ስለምትሉን ከልብ እናመሰግናለን። በሌላ ቪዲዮና በሌላ ርዕስ እስከምንገናኝ ያላችሁት ሰላም ሰንብቱ። ረውዬ እየተሰበረ እንዴ እና በሌላ ቪዲዮ እንገናኛለን። ጠፍተናል እንግዲህ ስራ ስለሆነብን ነው ጥፍትፍትፍት የምንለው ማለት ነው። እስከዛው ግን እናንተ ቻናላችንን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እንወዳችኋለን፣ እናከብራችኋለን። ባይ ጋይ